እናት ዲያቆናት፣ የቅድስት ቤተክርስቲያን ልጆች፣ ምእመናን ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? አቤት እንደምን ዋላችሁ? እንደምን አመሻችሁ? እስከዚህ ሰዓት ድረስ ያደረሰን የሰራዊት አምላክ ቅዱስ እግዚአብሔር አምላካችን ለስም አጠራሩ ክብርና ምስጋና ይድረሰው። እግዚአብሔር እንደፈቀደና እግዚአብሔር እንደወደደ ለተወሰነ ደቂቃ የምንነጋገርበት የትምህርታችን ርዕስ የሚሆነው ወተውባ ለይእቲ ብእሲት ክልኤ ክንፍ ከመ ዘአብይ ንስር፣ ለሴቲቱም እንደ ታላቁ ንስር ሁለት ክንፍ ተሰጣት በሚል ቃል ለተወሰነ ደቂቃ እንነጋገራለን። ለሴቲቱ በሉ እስኪ አቤት፣ ሁለት ክንፍ ተሰጣት። ቃሉን ሁላችሁም ታውቁታላችሁ። የት ላይ እንዳለ ሁሉ ራዕየ ዮሐንስ ምዕራፍ 12 ቁጥር 14 ላይ የምናገኘው ኃይለ ቃል ነው። እግዚአብሔር እንደወደደና እግዚአብሔር እንደፈቀደ መጠን ብቻ ክንፍ ምንድነው፣ ሴቲቱ ማናት የሚለውን ብቻ አይተን እንጠቀልላለን ማለት ነው። ይህንን የጻፈልን ራእዩን የጻፈልን ለመጀመሪያ ጊዜ ቅዱስ ዮሐንስ ወልደ ነጎድጓድ አይቶ ጽፎታል። በኋላ ከተቃጠለ መጻሕፍት ከተቆነጻጸሉ በኋላ እንደገና ቅዱስ ዮሐንስ አፈወርቅ ሱባኤ ገብቶ መልሶ ጽፎልናል። ከዚህ ውስጥ እናገኘዋለን ማለት ነው። በአጭር ቃል ብቻ ሴቲቱ ማናት? ክንፍስ ምንድን ነው? በዚህ ዓለም ክንፍ ያለው ሰው ታይቶ አይታወቅም አይደል? ምናልባት ስልክ ላይ በስልክ በኮምፒውተር ክንፍ ሊሰራ ይችላል እንጂ ክንፍ ያለው ሰው አይተን አናውቅም። እና መጽሐፍ ቅዱስ ምንድን ነው እያለ ያለው? ክንፍ ያላት ሴት አለች አለ። እንደምን ያለ ክንፍ ነው ብለናል? እንደ ንስር ያለ ክንፍ አላት አለን። ስለዚህ መጽሐፍ ቅዱስ ጥሬውን ብቻ ይዘን እንሄዳለን የሚሉ ሰዎች ይህንን ታርገው ሊፈቱት ይችላሉ። አንደኛ ሴት ናት። አዎ። ሁለተኛ ደግሞ ያቺ ሴት ደግሞ ክንፍ ያላት ናት። ክንፏ ደግሞ እንዴት ያለ ነው ብለናል? ከመ ዘአብይ ንስር፣ እንደ ታላቁ ንስር ያለ ክንፍ አላት። የተሰጣት ክንፍ ደግሞ ሁለት ክንፍ ነው አለ። ሁለት ክንፍ ያላት ብቸኛ ሴት አለች ማለት ነው። ያ እንግዲህ አሁን ሲተረጎም ሴት የተባለችው እናታችን ቅድስት ድንግል ማርያም ናት። እንደምታውቁት ለዚች ሴት ሁለት ክንፍ ተሰጣት። የክንፍ ጥቅሙ ምንድን ነው? አቤት፣ ምንድን ነው የክንፍ ጥቅሙ? መብረሪያ ነው አይደል? ክንፍ ያለው ዋናው የክንፍ ጥቅም ምንድን ነው ቢባል መብረር ነው። አንድ ክንፍ ያለው ፍጥረት የለም፣ ቢኖርም አይበርም። አንድ ክንፍ አያበርም። ሁለት ክንፍ ያላት ሴት ናት አለን። ለምንድን ነው ብለናል? ከመ ትስርር ወታምስጥ። ይቺ ሴት ሁለት ክንፍ ለምን ተሰጣት ብለን ስንጠይቀው በራ ትሄድበትና ታመልጥበት ዘንድ ነው፣ ከፍ ብላ በልዕልና ትበርበት ዘንድ ነው ይላል። የክንፍ ጥቅሙ መብረር ከሆነ እንግዲህ ተመልከቱ፣ የአሞራ ክንፍ ቢወጣ እስከ ደመና ነው። የአሞራ ክንፍ ከነዚህ ሁሉ በላይ ደግሞ የንስር ክንፍ አለ። የንስር ክንፍ የሚበረው ከደመና በላይ ነው። ንስር ዝናብ እንኳን አይመታውም። ዝናብ በሚጥልበት ሰዓት ደመናውን አልፎት ይሄዳል። አሞራዎች ሊበሉት ሲከቡት ፀሐይን ብቻውን ትክ ብሎ ማየት የሚችል ፍጡር ንስር ብቻ ነው። ፀሐይን ትክ ብሎ ማየት የሚችል፣ ፀሐይን ትክ ብሎ እያያት ሌሎቹ አሞራዎችና አይዋፋት ሲከቡት እነሱን ትቷቸው ጥሏቸው ፀሐይን እያየ ስለሚበር የፀሐይ ጨረር ስለምትወጋቸው ተመልሰው ይመጣሉ። ይሄ ንስር ዝናብ አያገኘውም። መኖሪያው በምድር ቢሆንም እንኳን የንስር መጫወቻው ሞገድ ነው። ንስር በሞገድ እንደተጫወተ ይኖራል። ያ ማለት ደመናው ወደ ታች ሲወርድ ዝናብ የያዘ ደመናና ዝናብ ያላዘ ደመና ሁለት ደመና ነው ያለው። ደረቅ ደመናና እርጥብ ደመና የሚባል። ደረቅ ደመናና እርጥብ ደመና ሲገናኝ መብረቅ ይወለዳል። መብረቅ ሲወለድ የንስር መጫወቻው ደረቁንና እርጥቡን ደመና እንዳይገናኝ በመግፋት ነው። ሞገድ የተባለው ምስጢር ነው። ንስር የተባሉ ሊቃውንት አባቶቻችን ናቸው። የሊቃውንት አባቶቻችን ሕሊና ምስጢርን በማራቀቅ ይኖራል እንጂ ምድራዊ ነገርን በማሰብ አይኖርም። ፀሐይን ብቻ እያየ ይሄዳል ማለት ምን ማለት ነው?
ሊቃውንት አባቶቻችን ፀሐይ ክርስቶስን ብቻ እያዩ፣ ምዕመናን ደጋግ አባቶቻችን ፀሐይ ክርስቶስን ብቻ እያዩ በክርስቶስ ተመስጦ ይኖራሉ ማለት ነው። ክርስቶስን ብቻ በማየት ሌሎቹን አራዊትን የሚያሸንፋቸው ማንን በማየት ነው? ፀሐይን በማየት ነው። አሞራ አለ፣ አይን አለው፣ ፀሐይን ግን አያያትም። ፀሐይን ማየትና በፀሐይ ማየትና ፀሐይን ማየት ይለያያል። በፀሐይ ማየት ትልም ይችላል። ፀሐይን ማየት ግን ለንስር ብቻ የተሰጠው ነው። ፀሐይን ትክ ብሎ የሚያይ ንስር ነው። እግዚአብሔርን የሚያይ ንጹሕ ሕሊና ያለው ክርስቲያን ብቻ ነው። በፀሐይ መመራት ሁሉም ይችላል። በዚህ ዓለም መኖር ሁሉም ይችላል። በእግዚአብሔር መግቦት መኖር ሁሉም ይችላል። እግዚአብሔር ፈጣሪ እንደሆነ ፈጣሪ አንድ ኃይል አለ ብሎ ማወቅ ሁሉም ይችላል። እግዚአብሔርን ትክ ብሎ ለማየት የሚያስችል ግን የልጅነት አይን ብቻ ነው። ያንን የሰጠን መድኃኔዓለም የተመሰገነ ይሁን። ስለዚህ ተመልከቱ፣ እንደ ታላቁ ንስር ያለ የንስር ክንፍ እስከ ደመና አይደለም፣ የንስር ክንፍ ከደመና በላይ እንደሆነ ሁሉ ተመልከቱ፣ አንድ ንስር የተባለው ሕያው እግዚአብሔር አምላካችን ነው። ሰረረ ንዑስ ኦፍ ወአብዳን እንዘይነብሩ ታሕተ ጽላሎቱ እንዳለ ሊቁ በሃይማኖተ አበው። አንድ ወፍ ነበረ አለ፣ ተነስቶ ከዛፉ ላይ አረፈ። ከዛፉ ላይ ተነስቶ ደግሞ ሰነፎች ጥላው ስር እንደተቀመጡ በረረ ይላል። ያ ማለት ምን ማለት ነው? ንዑስ ኦፍ የተባለ ጌታ ነው። ዛፍ የተባለ መስቀል ነው። ዛፍ ሰዎችን እንዲያስጠጋ፣ ቅጠሉ ጥላ እንዲሆን፣ ፍሬ አፍርቶ እንዲመግብ ከመስቀሉ የክርስቶስን ስጋና ደም አግኝተናልና በዛፍ ሁሉም ሰው እንደሚጠጋበት በመስቀል እኛ ክርስቲያኖች ተጠግተን ሕይወተ ነፍስ አግኝተንበታል። ከዲያብሎስ የቁራኝነት የባርነት ጥላ ወጥተን ክርስቶስን ተጠግተንበታልና ያ መስቀል ምን ይባላል? ዛፍ ይባላል። ሰነፎች በጥላው ስር ተቀምጠው ማለት አይሁድ ክርስቶስን እናጠፋዋለን ብለው በሰቀሉበት መስቀል ስር ተቀምጠው ሳለ መስቀሉ የድህነት ባለቤት በሆነው በክርስቶስ መድኃኒት ሆኖ ክርስቶስ መስቀሉ ላይ ከተሰቀለ በኋላ ወደ መቃብር ወርዶ ተመልሶ አረገ ማለት ነው። ስለዚህ ንስር የተባለ ራሱ መድኃኔዓለም ክርስቶስ ነው። ፀሐይን በማየት ይበራል አለ። ተመልከቱ፣ ራሱን በማወቅ የሚኖር እግዚአብሔር ብቻ ነው። እግዚአብሔርን የሚያውቅ ማን ብቻ ነው? በሉ ንገሩኝ እንጂ እግዚአብሔር ነው። ስለዚህ እንደ ንስር ክንፍ ያለ ተሰጣት ይላል። በሉ እስኪ ሁላችሁ እንደ ንስር በሉ። ያለ ምን ተሰጣት? እንደ ንስር ያለ ክንፍ ተሰጣት። ለዛች ሴት ሁለት ክንፍ ነው የተሰጣት። ክርስቲያኖች ልብ ብላችሁ ስሙኝ። በሁለት ክንፍ ብቻ ነው በሮ መንግስተ ሰማያት መግባት የሚቻለው። ሁለት ክንፍ ምንድን ነው? አንደኛው ክንፍ የተባለው ሃይማኖቷ ነው። የድንግል ማርያም እምነቷ ነው። እስኪ በሉላችሁ ክንፍ ምንድን ነው? በሉ እንጂ ንገሩኝ። እምነቷ ክንፍ ይባላል። ንስር ቢበር እስከ ጠፈር ነው። ድንግል ማርያም ግን ጠፈር ሳያግዳት ፍጥረታት ሁሉ ከሰው ልጆች ወገን እግዚአብሔርን ብቻ በማሰብ የምትታወቅ ድንግል ማርያም ናት። ያ ማለት ተመልከቱ፣ አንተ ሰው እግዚአብሔር የሰጠህን ሕሊናህን ተጠቀምበት ይላል። ማን የሰጠህን? በሉ ንገሩኝ እንጂ። በምንም ነገር አንኮራም። እኛ የምንኮራው እግዚአብሔር ሕሊናን ሰጥቶ ስለፈጠረን ብቻ ነው። ለምን መሰላችሁ? ሰው ሁሉን ነገር ሊወስድብን ይችላል። ሕሊናችንን የሚወስድብን ሰው ግን የለም። ሰው ቤት ውስጥ አሽጎ አካላችን እንዳይወጣ ሊቆልፍብን ይችላል። ሕሊናችን ከኪሩቤል መንበር፣ ከስላሴ መንበር፣ ከኪሩቤል ዙፋን እንዳይደርስ የሚከለክለን ሰው የለም። ስለዚህ ያንን ሕሊና ነው ድንግል ማርያም ያመጠቀችው። የሚመጥቅ ሕሊና አለ፣ የሚወርድ ሕሊና አለ። የሚመጥቅ ሕሊና ሲባል ተመልከቱ፣ ቅዱስ ዮሐንስ አፈወርቅም እንዳለው ምንድን ነው? ንስር ቢበር እስከ ጠፈር ነው ይላል። እስኪ በሉላችሁ ንስር ቢበር በሉ። እስከ የት ነው? አሁን ወፍ ፕሌን ቢበር እስከ የት ነው? ስንት ማይል ነው ወደ ላይ ከፍ? ስንት ጫማ ነው ርቆ ሊሄድ የሚችለው? በምታውቁት ልክ ተናገሩ። እኔ እንግዲህ ብዙ ሄጄ አላቅም። ይሄን ያህል ጫማ ሲባል ሰምቻለሁ። ብቻ ደመናን ነው ሊያልፍ የሚችለው። ከዛ በላይ ይችላል? እሺ ንስር ቢሄድ ደግሞ ሊሄድ የሚችለው እስከ የት ነው? እስከ ጠፈር ይሄዳል ማለት ነው። የንስርን ያህል እንኳን ማን መሄድ አይችልም። እኛ የፈለሰፍናቸው ቴክኖሎጂዎች ሁሉ መሄድ አይችሉም ማለት ነው። ከዛ በላይ ግን አስታውሱ፣ ንስር ቢበር እስከ ጠፈር ከሆነ ተመልከቱ፣ አንሰ አሐውር
ሀባሎ ወልደ እጓለ እመሕያው ይነብር በየማነ አብ። እኔ የምሄደው በአብ ቀኝ እስከ ተቀመጠው እስከ ማን ነው አለ? እስከ ወልድ ድረስ እሄዳለሁ። ንስር ቢበር እስከ ጠፈር ከሆነ ቅዱስ ዮሐንስ ወንጌላዊ የበረረው እስከ የት ነው ካላችሁኝ፣ እስከ ሥላሴ ልብ ነው ብዬ መልስላችኋል። እስኪ በሉላችሁ፣ እስከ ሥላሴ በሉ፣ ልብ በሉ እንጂ። ገብርኤል ቢበር እስከ ዙፋኑ ድረስ ነው። ንስር ቢበር እስከ ጠፈር ድረስ ነው። መልአክ ቢበር እስከ ኪሩቤል ሱራፌል ቢበሩ እስከ ዙፋኑ ድረስ እስከ ጥጓ ነው ማለት ነው። እስከ ዙፋኑ ጥግ ድረስ ነው። ቅዱስ ዮሐንስ ወንጌላዊ ግን የበረረው እስከ የት ነው ካላችሁኝ፣ እስከ ኪሩቤል ዙፋን ነው። ያ ብቻ አይደለም፣ ዙፋን ከሆነ ከላይ መቀመጥ ነው። የአብን ልብነት የወልድን ቃልነት ገብቶ ያወቀው። ስለዚህ እስከ የት ነው ማለት ነው? እስከ ልበ ሥላሴ ይበራል ማለት ነው። ይህ ምን ይባላል? ክንፍ። እስኪ በሉ ክንፍ በሉ። የክርስቲያኖች እኛ የምንበረው እስከ የት ነው ካላችሁኝ፣ እስከ ሀባሎ ወልደ እጓለ እመሕያው ይነብር በየማነ አብ። በአብ ቀኝ እስከሚቀመጠው እስከ ወልድ ነው አልኳችሁ። ወልድ ደግሞ የማን ቃል ነው ብላችሁ ስትጠይቁኝ ቅዱስ ዮሐንስ ማን ይመልሳል? ቀዳሚሁ ቃል ውእቱ፣ ያ ቃል በመጀመሪያ ነበረ፣ ያም ቃል እግዚአብሔር ነበረ አለ። የቃል ሀገሩ የት ነው? የቃል ሀገሩ የት ነው? የእናንተ የቃላችሁ ሀገሩ በሉ እንጂ ንገሩኝ። ውስጣችን የቃላችሁ ሀገሩ የት ነው? የቃል ሀገር ልብ ነው። የቃል ሀገሩ ማለት ነው። እስኪ በሉ ልብ በሉ። ስለዚህ ቃል ብሎ ሲናገር እስከ ማን ልብ ድረስ በረረ ማለት ነው? እስከ ሥላሴ ልብ። አብን በልብነት ከዊን፣ ወልድን በቃልነት ከዊን፣ መንፈስ ቅዱስን በሕይወትነት ከዊን ገለጠልን ማለት ነው። ይህንን ክንፍ ያገኘው ከየት ነው ካላችሁኝ፣ ከድንግል ማርያም ነው ያገኘው። ለዚህ ክንፍ የበቃበት ምንድን ነው ካላችሁኝ፣ አንደኛ ሃይማኖቱ ነው፣ ሁለተኛ ድንግልናው ለዚህ ክብር አብቅቶታል። መንግሥተ ሰማያት አይገባም። በቃ ይሄ 4 ነጥብ የተዘጋ ነው ማለት ነው። ድንግል ያልሆነ ሰው መንግሥተ ሰማያትን አይወርስም። ሁለት ክንፍ ምንድን ነው? አንደኛው ድንግልና ነው። ድንግልና ምንድን ነው ብላችሁ ስጠይቁኝ፣ የሃይማኖት ድንግልና፣ ከክህደት ንጹሕ የሆነ ሰው ማለት ነው። ገብቷችኋል አይደል? አሁን ድንግል የሆነ ሰው ደግሞ መንግሥተ ሰማያት አይገባም። እሺ መልሼ ስነግራችሁ፣ እነዚህ 5ቱ ሰነፎች ደናግል መንግሥተ ሰማያት አልገቡም አይደል? ድንግልና ብቻውን አያድንም ማለት። እንግዲህ ድንግልና ምንድን ነው ካላችሁን፣ ከክህደት ደናግላን የሆኑ ብቻ ናቸው መንግሥተ ሰማያት የሚገቡት። በክርስቶስ ያመኑ የህሊናቸው ድንግልና በመናፍቃን ትምህርት፣ በዚህ ዓለም ፍልስፍና ተወስዶ እግዚአብሔርን ያልካዱ ሰዎች ለመንግሥተ ሰማያት ይበቃሉ። አንድ ክንፍ ድንግልና ነው። ሁለተኛ ክንፍ ሃይማኖት ነው። እስኪ በሉ ሃይማኖት በሉ። ክንፍ ነው። ቅዱስ ዮሐንስ ይህንን ትምህርት ያገኘው ከየት ነው ካላችሁኝ፣ ከድንግል ማርያም ነው። እስኪ በሉ ከድንግል ማርያም በሉ። እንግዲህ መልሼ እሷ ጋር አምጥቼ ትምህርቱን እዚህ ላይ ቋጨው ነው ማለት ነው። ሁለት ክንፍ የድንግል ማርያም፣ አንዱ ክንፏ ሃይማኖት ብያቸዋለሁ። እስኪ በሉ ሃይማኖት ማለት ደግሞ እስኪ በሉ ማመን በሉ። በደንብ በሉ እንጂ በማን ማመን? እግዚአብሔር ይስጥልኝ። በእግዚአብሔር ማመን ማለት ተመልከቱ፣ በፍጹም በፍጥረታት ሁሉ ሊያደርጉት የማይችሉትን እምነት የፈጸመችው ድንግል ማርያም ናት። ማን ሁሉ አልኳችሁ? በዓለም ላይ ማንም ሰው ቢሆን ፍጥረታት እንኳን ሊቀበሉት ሊያስቡት የማይችሉትን ማለት ነው። እንዲሁ አሁን በየት ሀገር ነው? አሁን በየትኛው ሀገር ነው ተወልጃለሽ ስትባል ያለ ወንድ መውለዷን ያመነች ሴት ታመጣላችሁ? በሉ ንገሩኝ እንጂ። ይህንን ለማመን ምን ያስፈልጋል? የሃይማኖት ጉልበት። እስመ ከመዝ አቅመ ሰናይታ ለሃይማኖት። የሃይማኖት ጉልበቷ እስከ የት ነው ብትለኝ፣ እንደ ድንግል ማርያም ነው። እንዴት? ሰው ያለ ወንድ መውለዱን እንኳን አምና ከፍጥረታት መካከል የተገኘችም ለመውለድም የተመረጠች እሷ ናታ። ሊቃውንቱ ምን ይሏታል? ብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ እምኀበ እግዚአብሔር። ከእግዚአብሔር ተቀብለው ከእግዚአብሔር አምጥተው ቃልን ሲነግሩሽ የምታምኝ አንቺ ብፅዕት ነሽ። እስኪ በሉ ከእግዚአብሔር አግኝተው በሉ የነገሩሽን ምን የምታምኝ በሉ እንጂ። አንድ ክንፍ ተሰብሮ ነበር። ያ ምንድነው? የሃይማኖት ክንፍ። የሃይማኖትን ክንፍ የሰበረች ማናት? ሔዋን ናት።
ሔዋን በቅጠል ተጠራጥራ በቅጠል እንኳን እግዚአብሔርን ማመን ሲያቅታት ያንን ተመልከቱ። ቅጠልን በመብላት እግዚአብሔርን የካደችውን ሔዋንን ተመልከቱ። እግዚአብሔርን ያለ ዘር ተወልጃለሽ ተብላ በሃይማኖት ምን ሆነቻት? ክንፍ ሆነቻት ማለት ነው። ሔዋን ህሊናዋ በመውረዱ ወደ ታች አወረደችን። ድንግል ማርያም ህሊናዋ ከፍ በማለቱ ወደ ሰማይ አወጣችን። ለዚህ ነው ሊቃውንቱ ምን ይላሉ? ሃይማኖት ክር ነው ይላሉ። እስኪ በሉ ሃይማኖት በሉ። ክር ነው። ሃይማኖት ክር ሲሆን ትህትና ደግሞ ዘይት ነው። እስኪ በሉ ትህትና በሉ። ዘይት። እሳት ለመንደድ ምን ያስፈልገዋል? ንገሩኝ እንጂ ምን ያስፈልገዋል? እሳት ለመንደድ ምን ያስፈልገዋል? ዘይት። ነገሩ እናንተ ስቶቭ እየለኮሳችሁ የምትኖሩ ሰዎች በምን አውቃችሁ ነው? ስቶቭ ነው የምትለኩሱት አይደል? ምንም ችግር የለውም እኮ እናንተ ጋር ማለት ነው። ይህ ተመልከቱ፣ ልንገራችሁ። አንድ ሻማ አንድ ዘይት አንድ ክር ለመንደዱ ወይም አንድ ፈትል ምን ይደረጋል መሰላችሁ? ፈትል ይፈትላሉ። ጥጡን እናቶቻችን ድሮ አይበለውና የዛሬዎቹን አይወክልም። ይፈትሉና ዘይት ውስጥ ያደርጉታል። ከዛ ፈትሉ ስላለ መንደድ ይችላል? አይችልም። ምን ያስፈልገዋል? ፈትሉ ላይ እሳት ያስፈልገዋል። እሳቱ ስላለ ደግሞ ፈትል ከሌለ ንገሩኝ እንጂ ፈትል ስላለ ደግሞ ዘይት ከሌለ በሉ እንጂ መልሱልኝ። ፈትል በሉ፣ እሳት፣ ዘይት። ፈትል ሃይማኖት ነው። የድንግል ማርያም እምነቷ እስከ የት ነው ቢባል ማንም ለክቶ ሊያውቀው አይችልም። ዝም ብቻ ነው ልንል የምንችለው ማለት ነው። ስለዚህ ተመልከቱ፣ ፈትል ሃይማኖት ከሆነ ያ በክሩ በዘይት ውስጥ ያለው ፈትል የተባለ እምነቷ ነው። ዘይት የተባለ ትህትናዋ ነው። የድንግል ማርያም ምኗ ነው አልኳችሁ? ዘይት ነው። ከዚያ በፈትሉ አናት ላይ እሳት ተጭሮ ወይንም እሳት ተደርጎበት በፈትሉ ላይ እሳቱ እንደሚነድ ተመልከቱ። በፈትሉ ላይ እሳቱ እየወረደ ወደ ታች ላለው ሰው ሁሉ እንደሚያበራ ሃይማኖት የተገለጠልን እሳት እግዚአብሔር ስጋዋን የተዋሃደላት አማናዊት ፈትል ድንግል ማርያም ናት። የድንግል ማርያም እምነት ነው እግዚአብሔርን ያወረደው። የድንግል ማርያም እምነት ነው እግዚአብሔርን የገለጠው። ሃይማኖት ብቻውን አላመጣውም። ለምን? ምን ያስፈልጋል? ዘይት በሉ እንጂ። ዘይት ደግሞ ትህትና ነው። ትህትናዋ ደግሞ ምንድን ነው ካላችሁኝ፣ የአምላክ እናት ነኝ ብላ እንኳን አልሰደድም ያላለች ትሁት ናት። አሁን የባለስልጣን እናቶች፣ የባለስልጣን ሚስቶች፣ የባለስልጣን እህት ወንድሞች በተራ መኪና ይሄዳሉ። እንደው ሌላውን መሰደዱን ተውት፣ እንኳን አንገራግራቸዋቸው ማለት ነው። አይሄዱም፣ ጥጋባቸው ማለት ነው። ደግሞ እንዳታጣሉኝ እሺ፣ ደግ ናቸው፣ በቃ ተውኳቸው። እና ምን ለማለት ነው የፈለጉት? አያረጉትም። ድንግል ማርያም ግን የእግዚአብሔር እናቱ ስትሆን ተመልከቱ። ተሰደጅ ስትባል እኔ ያንተን ወልጄ ለምን ነው የምሰደድ? በፍጹም አልወጣትም። እግዚአብሔርን ትንቢተ ኢሳይያስን እንኳን ስታነብ ድንግል ትጸንሳለች ወንድ ልጅ ትወልዳለች የሚለውን ስታነብ እንኳን አረ ይች ድንግል ወልዳ ልጇን አዝዬላት ጭራሮ ለቅሜላት ውሃ ቀድቼላት ልብስ አጥቤላት አቀበት ቁልቁለቱን አዝያ ወጥቻ ወርጄላት አለች እንጂ እኔ ብሆን የሚል የለባትም። ይሄ ትህትናዋ ነው እግዚአብሔር እሷን እንዲመርጣት ያደረጋት። ያ ደግሞ ለምን መረጣት ከተባለ ደግሞ እንድትመረጥ ሆና የተገኘች በክንፍ ስለበረረች መሬት ተቀምጣ ጽርሐ አርያም የሚደርስ ህሊና ስላላት። እዚህ ዓለም ተመልከቱ፣ ሔዋን በገነት ሆና ወደ ሲኦል ስታወርደን ድንግል ማርያም በዚህ ዓለም ሆና ወደ ገነት ለመውጣት በቃን ማለት ነው። ለምን በእሷ ላይ መጣ ካላችሁኝ፣ ከቃሉ ጋር ናችሁ። አንድ ነገር ይናገራል ቅዱስ አባ ጊዮርጊስ ዘጋስጫ። ድንግል ማርያምን እግዚአብሔር ወደ ሰማይ ሳያወጣ ወደ ምድር መጣ ይላል። ለምን ቢባል ተመልከቱ፣ ፈትሉ ከሱ ጋር ደርሷልና። በድንግል ማርያም ፈትልነት የመጣው ክርስቶስ ነው ለኛ ሊያበራልን የበቃል። ስለዚህ እሷን እያየ በእሷ በብሪት እናቱ እምነት የሁላችን የክህደት እምነት ተቆረጠልን። የእሷን ክንፍ እንዲሰጠን መድኃኔዓለም የተመሰገነ ይሁን። የእሷን ያህል ባናምንም በእሷ እምነት ይመረናል። የእኛን ክህደት ሲያየው የእናቱን እምነት አይቶ ይመረናል። ለዚህ ነው ቅድም እንዳልኳችሁ ምንድን ያልኳችሁ ደናግላን ያልሆኑ ሰዎች መንግሥተ ሰማያት አይገቡም ማለት ከሃዲ መንግሥተ ሰማያት አይገባም።
የህሊና ድንግልና አለ፣ የማየት ድንግልና አለ፣ የመስማት ድንግልና አለ፣ የማሽተት አለ። ብቻ ወደ 8 አይነት ድንግልና አለ። እሱን አልዘረዝርም አሁን ማለት ብቻ የስጋ ድንግልና ግን አይደለም። ይሄን እንድታውቁት እፈልጋለሁ። የምን ድንግልና ነው? በሃይማኖት ተጠብቀው የኖሩ ሰዎች ቢያንስ ምክንያተ ድኅን እመቤታችን አለቻቸው፣ ለመዳን ምክንያት አለቻቸው። ምክንያቱም የድንግል ማርያም የእምነቷ ኃይል በፍጥረታት አይመዘንምና እሷን የሰጠን እግዚአብሔር የተመሰገነ ይሁን። ስለዚህ ሁለተኛው ክንፍ የተባለው ደግሞ ምንድን ነው ካላችሁኝ፣ ትህትናዋ ነው። እስኪ በሉ ክንፍ ምንድን ነው ንገሩኝ እንጂ። ትህትና ክንፍ ተብሎ ይጠራል። የድንግል ማርያምን ትህትና በአንድ ቃል ብቻ ልንገራችሁ። ሰዎችን ሲያሙ ሰዎች ይናደዳሉ አይናደዱም? ንገሩኝ እንጂ። እሺ እናንተን አሁን ብናማችሁ ትናደዳላችሁ አትናደዱም? እኔም ጭምር እንናደዳለን አንናደድም? ግን እኮ ይኸውላችሁ ሰው ምን ይላል መሰላችሁ? እኔ በፍጹም ያ ሳይሆን የሚያናድደኝ መታማቴ ሳይሆን እንደው በዚህ ነገር መጠርጠሬ ነው ይላል መልሶ ማለት ነው። እንዲያ እኮ አይደለም፣ ይሄም ትዕቢት ነው መልሶ ማለት ነው። በዚህ ነገር መጠርጠሬ በሌላ ተመልከቱ። ሰው ራሱን ሌባ ነኝ ሲል ራሱን የሆነ ነገር ፈልጎ ነው። በፍጹም እንዳንተ አይነት በከተማው የለም እንዲባል ፈልጎ ነው ማለት ነው። ድንግል ሰው በሰራው ስራ እንኳን ተመልከቱ። ቅዱስ ዮሐንስ አፈወርቅ እንደሚለው አንተ ሰርቀህ ሌባ ነኝ በማለትህ ጻድቅ የምትሆን ከሆነ ጻድቁ ኃጢአት ሳይኖርበት ኃጢአተኛ ነኝ ሲል የሚያገኘው ክብር ምን ያህል እንደሆነ ታውቃለህ ይላል። ሰው ሰርቆ እውነቱን እኮ ነው። ሰርቀህ ሌባ ነኝ ስትል ትክክል ነህ፣ ግን ኃጢአትህን በማመንህ ምን ታገኛለህ አለ። በሉ ንገሩኝ፣ ክብር በሉ እንጂ። ስለዚህ ስንሰደብ የሚያስጠላን፣ ስንሰደብ ሰው ሲንቀን የሚከፋን ምን ስለሆነ ነው ማለት ነው? ስላልገባን ነው ማለት ነው። ክርስቲያን ማለት እንደ ሞተ ሰው ሆኖ የሚኖር ሰው ነው። እስኪ በሉላችሁ፣ ክርስቲያን ማለት በሉ እንደ ሞተ ሰው ሆኖ የሚኖር። እንደ ሞተ ሰው ሆኖ መኖር ማለት ምን ማለት ነው? አንድ ብቻችን ልንገራችሁ። አንድ አባት አሉና ሊመነኩስ መጣ። አንድ ተማሪና ሊመነኩስ መጥቶ አባ እንደምን ዋሉ? እግዚአብሔር ይመስገን፣ ልመነኩስ ነው የመጣሁት። እሺ ሂድና ሙታንን ስሰድባቸው ውለህና አሉት። የሞቱትን ሰዎች መቃብር ያሉትን እየሰማችሁ ነው? ማንን ትሄዳላችሁ? ጭንቅ እኮ ነው በእውነቱ ማለት ነው። ሰውን ማስተማር ራሱ በጣም ጭንቅ ነው። ምክንያቱም እኛ ገና አልገባም። መታዘዝ ተመልከቱ፣ መታዘዝ በጣም ትልቅ ጉልበት አለው። እምቢተኝነት መታዘዝ ተመልከቱ፣ የማይቻለውን ነው የሚያስችለው። ድንግል ማርያም የማይቻለውን የቻለችው በምኗ ነው? በመታዘዟ እኮ ነው። አንድ አባትም አድርገውታል። አንድ አባ ዮሐንስ የሚባሉ አባት ነበሩ። ጻድቅ ናቸውና አርፈዋል። እሺ በዚህ ዘመን ያለ ሰው አላልኩም አደራችሁን። እና እሳቸው አንዱን ተማሪያቸውን ሂድና አንበሳውን አባ ዮሐንስ ይጠራል ብለ ይዘውና አሉት። ሄደና ጎዳና ሲጀምር ቆይ አሉት። እሺ እንካ በእጅ ስጋ ያዝና ጆሮውን ይዘውና አሉት። ማንን ነው በሉ ንገሩኝ እንጂ ይቻላል? እሺ ብሎ ሄደ ማለት ነው። እሺ ስላለ ተመልከቱ ወይም የመታዘዝ ጉልበቷ ምን ያህል እንደሆነች አስቡ። እሺ ብሎ ሄዶ ስጋውን እያሳየ ተመልከቱ። ሊጎረስ እኮ ነው። አሁን ትሄዳላችሁ፣ ውሻ ራሱ ታመጣላችሁ እናንተ። እንኳን ውሻ ድመት አታመጡ እንዴ! ቀልድ ነው እንዴ? ግን ትዋጭራለች ማለት ነው። ሄዶ ስጋውን እያሳየ አባ ዮሐንስ ና ብለዋል ብሎ ጆሮውን ይዞት መጣ ማለት ነው። የምን ጉልበት ነው ካልክ የመታዘዝ ጉልበት። ሰው ሲታዘዝ ኃይልን ያገኛል። እየሰማችሁ ነው? መታዘዝ ተመልከቱ። ህፃናት እኔ በዛውም ለአንድ ነገር ልንገራችሁ። ቅዱስ አባ ጊዮርጊስ ዘጋስጫም ይላል አንድን ህፃን ልጅ እናቱ ትታው ብትሄድ እባብ መጥቶ አብሮት ቢተኛ አይበላውም ይላል። እየሰማችሁ ነው? የዓመት ልጅ እንደው እባቡን ብድግ አድርጎ ጉርስ ቢያደርገው እባብ መርዙን እርጭት ቢያደርግ አይበላው። የህፃኑ ደግነት የእባቡን መርዝ ያጠፋዋል ማለት ነው። ሰው ደግነት ነው ያጣው። ስለዚህ ተመልከቱ። ሂድና ምን አሉት? የሞቱትን ሰዎች ስትሳደቡ ለና ትችላላችሁ ባሉ ነገሩኝ እንጂ ሄዶ ጅሎች እናንተ ብቻ። እኔ እንግዲህ የመረጠውን የተሳደበውን ስድብ አልጻፉልንም፣ ግን ይመስለኛል ሳስበው
በእኛ አጠራር ብንናገረው እናንተ ጅሎች ደግደ እየመረጣችሁ ስደቧቸው። ማትረቡ እናንተ አጭሮች፣ እናንተ የፈረሳችሁ፣ እናንተ የትል ጎረቤቶች፣ ዝናብ የሚያድርባችሁ መኖሪያ የላችሁ፣ ብቻ ምኑን እንደሰደበው አላውቅም። እንዲህ እያለ ሲወግራቸው ውሎ በስድብ መጣ ማታ። አባ አላቸው። አቤት። ስሳደቡ እየመጣሁ አላቸው። እሺ ዛሬ ነገ ደግሞ ሂድና ስታመሰግናቸው ዋላሉት። ምን ስትላቸው ባሉ ነገሩኝ እንጂ ሄዶ ደግሞ እናንተ ቅዱሳን የተከበራችሁ ሲላቸው ዋለ ማለት ነው። በደንብ አድርጎ ሲያከበሰብሳቸው እንደናንተ ያለም የለ ቤተ ክርስቲያን ወድቃችሁ የምትኖሩ ክርስቶስን የምትጠብቁ እንዲያ ሳይሆን አይቀርም ብዬ ነው ምርቃኑ ሲላቸው ውሎ መጣ ማታ። መጣው ትናንት ስሳደብ ዛሬ ሳመሰግኑ እየመጣው አላቸው። ሂድና እንደዚህ አሁን አሉት። እስኪ በሉላችሁ ሂድና በሉ ንገሩኝ እንጂ እንዴቱን እንደዚያ ሂድና እንደዚህ አሁን ማለት ሰው ሲሰድብህ የተሰደብከው ስድብ አንተን እንዳይነካ አድርገህ አስበው። ሰው ሲመርቅህም ለአንተ ክብር እንደማይጨምርልህ አስብ። ለዚህ እኮ ነው አንድ አባት አህያ አላቸው። ኧረ በጣም ይቅር በለኝ የአህያ ያህል ክብር የለኝም አሉ። ምክንያቱም አህያ የተጫነችውን በክብር የምታደርስ ናት። እኔ ግን የእግዚአብሔርን ሕግ በልቼ የጨረስኩኝ ከአህያ አንሳለሁ እንጂ እንጨት አላቸው። እንዴ እንጨት እኮ በገባበት እሳት ውስጥ ነዶ እዚያው የሚቀር ነው። እኔ ለተሰጠችኝ ሃይማኖት እንኳን በሰማዕትነት ያልሞትኩ እንዴት እንጨት ትለኛለህ አንተ ዝም ብለህ ከብት አላቸው። ከብት እኮ ጌታውን ያወቀ ግርግም ላይ ተገይቶ ትንፋሹን የገበረ ነው። አንተ ድንጋይ አላቸው። ውይ ድንጋይ ቤተ መቅደስ የሚሰራበት አሉት። አሁን ሰው የሚሰድባችሁን እኮ ማሳጣት ትችላለህ። በጣም የምንናደደው እኛ ምን ስለሆነ መስሏችሁ ነው? ሰው የሚናገረውን ነገር ነን ብለን ስለምናስብ እኮ ነው። ሰው የፈለገ ነገር ቢል ማድረግ ይችላል ባሉ ነገሩኝ እንጂ አይችልም። አይደለሁም እኮ ነው መልሱ። እንደው አሁን እንዲሁ ተመልከቱ። የቱን ያህል ብንሰደብ የሚመጥን ስድብ ሊገኝ ይችላል? እኛን የትኛውንም አይገኝም። ቅዱስ ዮሐንስ አፈወርቅ ይላል ከብት ልበልህ አንተ ሰው ይልና አይ ከብትስ ጌታውን ያውቃል። እሺ ውሻ ልበልህ ውሻ የጌታውን ቤት ይጠብቃል። እሺ እንግዲያውስ ምን ልበልህ? እባብ ልበልህ እባብስ ወገኑን አይነድፍም። እሺ ጭልፊት ልበልህ ጭልፊትም ልጆቿን ታሳድጋለች ወገኖቿን አትበላም። እንግዲያውስ ምን ብዬ ልጥራህ አንተን ይልና ተመልከቱ። ሰይጣን ልበልህ ይላል ተመልከቱ። አዛኝን ምሬን ነው። ሰይጣን ልበልህ ወይ ይልና አይ ሰይጣንም በሰይጣን ላይ አይጨክንም። አንተ ግን በወንድምህ ላይ ስለጨከንክ ከሰይጣንም ብሰሃል። ሰይጣን የገንዘብ ባሪያ አይደለም፣ አንተ ለገንዘብ ባሪያ ሆነሃል። ሰይጣን የሱስ ባሪያ አይደለም፣ አንተ ለሱስ ባሪያ የልማድ እስረኛ ሆነሃል። ምን ልልህ እችላለሁ? እንኳንስ ክርስቲያን መባል ሰው ብዬ ልጠራ ምን ያስጠራሃል?